ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትሳፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። ሰላም ውድ የቻናላችን ቤተሰቦች፣ በዛሬው ትምህርታችን ደግሞ የማሳያችሁ ሾርት ቫውል ሳውንድ የሚባሉትን የእንግሊዘኛ አናባቢዎች እንዴት አድርገን ነው ማንበብ የምንችለው የሚሉትን ነው የማሳያችሁ። በባለፈው ክላሳችን እንዳየናቸው ሎንግ ቫውል ሳውንድ ሲሆኑ ኤ፣ ኢ፣ አይ፣ ኦ፣ ዩ እነዚህ አምስቱ አናባቢ የእንግሊዘኛ አናባቢዎች የሚባሉት ከሌሎቹ ተነባቢዎች ጋር ሆነው ሲቀመጡ ወይም ኮንሶናንት ሳውንድ ጋር ሆነው የሚሰጡትን ድምፅ እንዴት አድርገን እንደምናነብ እንግሊዘኛና አናባቢዎች በአንድ ላይ ሆኖ እንዴት ነው መነበብ የሚችሉት የሚሉትን በሁለት መንገድ ተከፍለው ሎንግ ቫውል ሳውንድ እና ሾርት ቫውል ሳውንድ ተብለው እንደሚነበቡ አይተናቸዋል። ከዚያ ውስጥ ሎንግ ቫውል ሳውንዶችን በደንብ አድርጌ በተከታታይ 3 ቪዲዮ ሰርችላችኋለሁ። በዛሬው ቪዲዮአችን ደግሞ ሾርት ቫውል ሳውንድ ሲሆኑ እንዴት ነው ይነበባሉ የሚሉትን ነው የማሳያችሁ። ይህን ቪዲዮ እናንተ እስከ መጨረሻው ተከታተሉት። ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁም ኦንላይን መማር የምትፈልጉ በዚህ ዲስክሪፕሽን ላይ በምታዩት ስልክ ቁጥራችን እየደወላችሁ እናንተን በተመቻችሁ በየትኛውም ሰዓት መማር ትችላላችሁ። አሁን እነዚህ አምስቱ አናባቢዎችን በደንብ ማወቅ ያስፈልጋል። እንግሊዘኛ ለማንበብ ኤ፣ ኢ፣ አይ፣ ኦ፣ ዩ የሚባሉትን አምስቱን አናባቢዎች ለይቶ ማወቅ። እኒህን ስንለይ ደግሞ ከሌሎቹ ጋር ሆነው ሲመጡ የሚሰጡት ሁለት አይነት አነባብ አለ፣ ሎንግ ቫውል ሳውንድ እና ሾርት ቫውል ሳውንድ የሚባል። ከዚያ ውስጥ ለዛሬ ሾርት ቫውል ሳውንድ የሚባለው በጣም በይበልጥ የምንጠቀመው ይህንን ነው እና እኒህ በደንብ መከታተል አለባቸው። አሁን እንደነገርኳችሁ ይቺ ቢ ናት። ቢን ማን ብለን እናነባታለን? ብ። እንግሊዘኛ ላይ ቢን ቢ ብለን አናነብም፣ ማወቅ ያለባችሁ። ብቻዋን ብትመጣ ብ ተብላ ነው የምትነበበው። ብ ስትነበብ ከሌሎቹ ጋር ሆና ማለት ነው። ሲን ደግሞ ስናነባት ስ ወይም ክ እንላታለን። ስ ወይም ክ ብለን እናነባታለን። ዲን በተመሳሳይ ድ ያቻት ድ ብለን እናነባለን። ኤፍን ደግሞ ፍ ፍ ነው። ብ ክ ወይም ስ ድ ፍ ብለን እንደምናነብ በደንብ ማወቅ አለባችሁ ማለት ነው እናንተ። ከዛ ይቺ ደግሞ ኤ ትባላለች። ይቺ ኢ፣ አይ፣ ኦ፣ ዩ ይባላሉ። እንደዚህ ድምጻቸው የሚጠራ መቼ ነው ብትሉ አሁን የጠራሁት ድምጽ ሎንግ ቫውል ሳውንድ ሲሆኑ፣ ነገር ግን ሾርት ቫውል ሳውንድ ሲሆኑ በዚህ ድምጽ አይጠሩ። ኤን በሾርት ቫውል ሳውንድ ጊዜ አ ብለን ነው የምናነባት። አ የሚል ድምጽ ትሰጠናለች። ድምጿ አ ይሆናል። እሷ ስትነበብ አብራ ካለች ማለት ነው። ኢ ካለች ደግሞ ኤ የሚል ድምጽ ይሰጣል። ኤ ይችን አ የሚል ድምጽ ይሰጣል ብያቸዋለሁ። ይች ደግሞ ኤ የሚል ድምጽ ትሰጠናለች። አይን ደግሞ ምን የሚል ድምጽ ትሰጠናለች? ኢ የሚል ድምጽ ትሰጠናለች በሾርት ቫውል ሳውንድ ጊዜ ወይም አሁን በምናነበው ጊዜ ማለት ነው። ይች ደግሞ ኦ የሚል ድምጽ ትሰጣለች። እንዳልባለችበት አይቀየርም። ዩ ደግሞ ምን የሚል ድምጽ ትሰጣለች? አ የሚል ድምጽ ታወጣለች ማለት ነው። ለምሳሌ ስትኒ አሁን ለምሳሌ እቺ ቢ ናት፣ እቺ ኤ ናት። በአንድ ላይ ብ ተብላች እንደምትነበብ ነግሬያቸዋለሁ። እቺ ደግሞ
አ የሚል ድምፅ ማውጣት አለባት ብያቸዋለሁ። ስለዚህ በአ በአንድ ላይ ባ ይላል። አችሁ ባ ባ ብለን ስናነብ አ የሚል ድምፅ ወጧል። አ የሚል ድምፅ ባ። እቺ ደግሞ ክ ናት። ይችም አ የሚል ድምፅ ታወጣለች። ስለዚህ ካ ያችኋት ካ የሚል ድምፅ ይወጣል። ባ ካ። እቺ ደግሞ ድ ናት። ይች አ የሚል ድምፅ ይወጣታል። በአንድ ላይ ዳ ዳ ስንል አሁን አ የሚል ድምፅ አለ። ይሄ ባ ስንል አ የሚል ድምፅ ይወጣዋል። ካ ስንል አ የሚል ድምፅ ይወጣዋል። ዳ ስንልም አ የሚል ድምፅ ይወጣል ማለት ነው። ፍ ይች ደግሞ አ በአንድ ላይ ፋ ፋ። አሁን ፋ ስንል አሁንም አ የሚል ድምፅ ይወጣል። እስኪ በእያንዳንዱ ምሳሌ ነው። አሁን ይህን ባ ቢና ኤ በአንድ ላይ ባ። እቺ ደግሞ ግ ግ። ስለዚህ ባግ ባግ እንላለን። ባግ እችዋት ባግ ቦርሳ ባግ ይባላል በእንግሊዝኛ። ስለዚህ ባግ ብለን እናነባለን። ይቺ ደግሞ አሁን ሲና አ በአንድ ላይ ካ ተብላ እንደምትነበብ ነግራችኋለሁ። ካ። ቲ ደግሞ ት ትባላለች። ት። ስለዚህ በአንድ ላይ ካት ካት። ካትን ማያውቅ የለም ድመት ማለት ነው። ካት። እቺ ደግሞ ድአ ዳ ዳ። አርን ደግሞ ር ር። ኬን ክ ክ። በአንድ ላይ ዳርክ 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 ብለን እናነባለን ማለት ነው። ዳርክ። ይች ፍ አ ምን ይሆናል? ፋ ፋ። ይች ት ት። በአንድ ላይ ፋት ፋት። አያችሁ? ፋት ምን ማለት ነው? አሁን ይሄ ባግ ቦርሳ፣ ይች ካት ድመት፣ ደግሞ ዳርክ ጨለማ ማለት ነው። ፋት ወፍራም ማለት ነው። ስለዚህ እንዲያርገን ኤ ስትመጣ ምን ሆና እንደምትነበብ በሾርት ባውል ሳውንድ ጊዜ አ ተብላ እንደምትነበብ ማወቅ አለባችሁ። ሾርት እና ሎንግ ባውል ሳውንድ መሆን እንዴት እንለየዋለን የሚለውን በደንብ በሚገባችሁ መንገድ ቀጣይ ቪዲዮ አብራርቼ ግልጽ አድርጌ ያሳያችኋለሁ። በጣም ቀላል ነው። እሺ አሁን ደግሞ ይቺ እንደ ኤ ትነበባለች። ኤ የሚል ድምፅ ታወጣለች ብያችኋለሁ። ኢ ኤ የሚል ድምፅ ታወጣለች። በምን ጊዜ? ሾርት ባውል ሳውንድ ጊዜ። ስለዚህ ብኤ ሲሆን ቤ ቤ። ይሄ ባ ነበር፣ ይሄ ግን ቤ ቤ ይሆናል። ይሄ ደግሞ ስኤ ሴ ሴ። ይሄ ደግሞ ድኤ ዴ ዴ። ይሄ ደግሞ ፍኤ ፌ ፌ። አሁን እስቲ ምሳሌ እናንብ። ቤ ይሄው ቤ ድ ድ እንላታለን። እቺ ቤድ ቤድ ብለን እናነባለን። ቤድ። እቺን ሴ ሴ ን ት በአንድ ላይ ሴንት ሴንት። እቺን ደግሞ ዴ ስ ክ ዴስክ ዴስክ። ይችን ፌ ተ ስ ፌተስ ፌተስ። አሁን ይሁት ቤድ ማለት አልጋ ማለት ነው። እቺ ደግሞ ሴንት ብያችኋለሁ። ሴንት ሳንቲም ማለት ነው። ዴስክ 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 ራሱ ዴስክ ነው። ፌተስ ፌተስ ደግሞ ሽል ማለት ነው። ሽል አያችሁት? ስለዚህ ኢ ስትሆን ምን የሚል ድምፅ አለው? ኤ የሚል ድምፅ ይሰጣል። ለምሳሌ ቤድ ስንል ኤ ምትል ቤ ኤ ምትል ድምፅ ስላወጣች ማለት ነው። ቤድ። እሺ
አይ ደግሞ ምን የሚል ድምፅ ታወጣለች ብያችኋለሁ? ኢ የሚል ድምፅ ታወጣለች። ኢ አሁን ይሄ ብ ኢ ቢ ቢ ስንል ኢ የሚል ድምፅ ያወጣል ማለት ነው። ቢ ይሄ ደግሞ ሲ ሲ ይሄ ደግሞ ዲ ዲ የሚል ድምፅ ያወጣል። ዲ እሺ ይሄ ፊ ፊ ያችሁ ፊ የሚል ድምፅ ያወጣል። ምሳሌ ስናይ ቢ ት ት ቢት ቢት ይሄ ሲ ቲ ሲቲ ሲቲ ይሄ ዲ ና ር ዲነር ዲነር እሺ ፊ ል ም ፊልም ፊልም አሁን ቢት ቢት ብለን ስናነብ አላባሽ ማለት ነው። ሲቲ ሲቲ ስንል ከተማ ማለት ነው። ዲነር ዲነር አብዛኞቻችን እናውቃታለን፣ እራት ማለት ነው። እራት ፊልም ፊልም። እሺ ኦ ደግሞ ኦ ተብሎ እንደሚነበብ እናውቃለን። ኦ ተብሎ ስለዚህ ብኦ ምን ይሆናል? ቦ ኦ ሚል ድምፅ ይሰጣል። ቦ ይሄ ኮ ዶ ፎ ያችሁ ቦ ኮ ዶ ፎ ስንል ኦ ሚል ድምፅ ሁሉም ይሰጣል። ኦ ስለዚህ ቦክስ 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 ደግሞ ኮፒ 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 ይሄ ዶግ 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 እሺ ፎግ 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 ስለዚህ ቦክስ ስንል ይሄን ቦክስ ስንል ሳጥን ማለት ነው። ኮፒ ማለት ቅጅ ማራባት ማለት ነው። ዶግ ማለት ውሻ ማለት ነው። ዶግ ውሻ። ፎግ ማለት ጉም ነው። ፎግ ጉም። የመጨረሻ አናባቢ ዩ ናት። ዩ ደግሞ ማን የሚል ድምፅ ትሰጣለች? አ አ ስለዚህ ብ አ ምን ይሆናል? በ በ ስንል አሁን ሚል ድምፅ ይሰጣላ። በ ይሄ ካ ይሄ ደ ይሄ ፋ ያችኋት ፋ ኤፍን ፋ ዲን ደ ሲን ካ ቢን ደግሞ በ ምሳሌ ስናይ ቢዩ ምን ነው? በ በስ 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 ባስ ማለት ነው። በስ ማለት ባስ ማለት ነው። እሺ ደግሞ ካ ካ ሲው ካ ት ካት ካት መቁረጥ ካት መቁረጥ ደግሞ ደ ዳ ስ ት ደስት ደስት አቧራ ደስት ይባላል። ይህ ደግሞ ፋ ን ድ ፈንድ ፈንድ ማለት መዋጮ አያችሁ። ስለዚህ በሾርት ባውል ሳውንድ ጊዜ ድምጻቸው እነዚህ እንደሚለይ ማወቅ አለባችሁ። አ ኤ ኢ ኦ አ የሚል ድምጽ ይሰጣሉ። በዚህ ምሳሌዎችን አንድ ባንድ አይተናል። ባግ ካት ዳርክ ፋት ኤ ስትሆን ማለት ነው። ኢ ስትሆን ቤድ ሴንት ዴስክ ፌተስ። አይ ስትሆን ቢት ሲቲ ዲነር ፊልም። ኦ ስትሆን ቦክስ ኮፒ ዶግ ፎግ። ዩ ስትሆን ባስ ካት ደስት ፈንድ የሚሉትን በደንብ አድርገን አይተናል። እናንተ በደንብ ተከታትላችሁ እያንዳንዷን ምን ተብላ እንደምትነበብ ማወቅ ነው ያለባችሁ። ተጨማሪ መረዳት ማወቅ እፈልጋለሁ ከዚህ የበለጠ የምትሉ ከሆነ ደግሞ ኦንላይን እየደወላችሁ ኢሞ፣ ቴሌግራም ወይም ዋትስአፕ እናንተ እንደተመቻችሁ ሶሻል አማራጭ ደውላችሁ
መማር ትችላላችሁ። በየትኛውም ሰዓት እያስተማርን እንገኛለን። እናንተን በተመቻችሁ ሰዓት ቀን የሚሆን ማታ እናስተምራለን። ለዛሬ የነበረን ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።